የህዝብ ተወካዮች ምክር ቤት የጉርሙክና የሳይበር ደህንነት ረቂቅ አዋጆችን አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 24ኛ መደበኛ ስብሰባውን በዛሬው ዕለት ያካሄደ ሲሆን የህዝብ ተወካዮች ምክር ቤት የጉርሙክ አዋጅን እንደገና ለማሻሻል የቀረበ ረቂቅ አዋጅንና የቁልፍ መሰረተ ልማቶችን የሳይበር ደህንነት ረቂቅ አዋጅን መርምሮ አጽድቋል። በዚህም የጉምሩክ አዋጅን እንደገና ለማሻሻል የቀረበ ረቂቅ አዋጅን አስመልክቶ የፕላን በጀትና ፋይናንስ ጉዳዮችን ቋሚ ኮሚቴ ያቀረበው ሪፖርትና የውሳኔ ሀሳብ መርምሮ በአብላጫ ድምጽ አጽድቋል። በተጨማሪም ምክር ቤቱ የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅን አስመልክቶ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርት የውሳኔ ሀሳብ መርምሮ በሙሉ ድምጽ አጽድቋል። የ2019 በጀት ዓመት ረቂቅ በጀት ከ2.3 ትሪሊዮን ብር በላይ ሆኖ ለህዝብ ተወካዮች ምክር ቤት እንዲቀርብ ተወሰነ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 56ኛ መደበኛ ስብሰባ ከተወያየባቸው ጉዳዮች መካከል የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ አንዱ ሲሆን የ2019 በጀት ዓመት ረቂቅ በጀት 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር ሆኖ ለህዝብ ተወካዮች ምክር ቤት እንዲቀርብ ተወስኗል። በዚህም መሰረት ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 በጀት ለምክር ቤቱ ቀርቧል። በተፈናቃዮችና በወታደራዊ ካምፖች ጣቢያ የጠቅላላ ምርጫ ድምጽ መስጠት ሂደት ተጀመረ። በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች በሚገኙ ልዩ ጣቢያዎች በልዩ ሁኔታ የ7ኛው ጠቅላላ ምርጫ ድምጽ መስጠት ሂደት እየተከናወነ ይገኛል። የምርጫ ቦርድ ግንቦት 24 ቀን 2018 7ኛው ጠቅላላ ምርጫ ማስፈጸሙ የሚታወስ ሲሆን በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162/2011 አንቀጽ 17 በተሰጠው ስልጣን መሰረት በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎች በማቋቋም የካምፑ ነዋሪዎች በ7ኛው ጠቅላላ ምርጫ ላይ እንዲሳተፉ በመራጭነት መመዝገቡ ይታወሳል። በዚሁ መሰረት በካምፖቹ በመራጭነት የተመዘገቡ ዜጎች ድምጽ የመስጠት ሂደት እየተካሄደ እንደሚገኝ ቦርዱ በመረጃው አመላክቷል። የአርባ ምንጭ መሶብ አንድ ማዕከል አገልግሎት ተመረቀ። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ የአርባ ምንጭ መሶብ አንድ ማዕከል አገልግሎት መርቀው አገልግሎት አስጀመሩ። ርዕሰ መስተዳደሩ በምርቃቱ ወቅት እንደገለጹት በክልሉ የመልካም አስተዳደር ችግሮችን በመፍታት የህብረተሰቡ ተጠቃሚነት ለማረጋገጥና አገልግሎት አሰጣጡን ለማሳደግ እየተሰራ ነው ብለዋል። ማዕከሉ 4 የፌዴራልና 6 የክልል ተቋማት አገልግሎትን በአንድ ጣሪያ ስር በማጣመር ከ15 በላይ አገልግሎቶችን እንደሚሰጥ የክልሉ ርዕሰ መስተዳደር ጽሕፈት ቤት አመላክቷል።